ሮዛ ሮዚና እሰራበት የነበረ ድርጅት ውስጥ ሮዛ የምትባል የሀብታም ልጅ ስራ ትልመር ተብሎ በግድ በአካውንታንትነት ተቀጥራ ነበር። የድርጅቱ ባለቤት የእህት ልጅ ናት አሉ። እንዳለ የድርጅቱ ሰራተኛ በአንድ አፍ ክፍታፍ ናት ነበር የሚላት። እኔ ደግሞ በርግጥ ክፍታፍ ናት ግን ቆንጆና ስራ ላይ ጎበዝ፣ በዚያ ላይ አዝናኝም ናት አልኩ። ስለ የትኛው ስራ ነው የምታወራው? በግል የምታውቀው ስራ ሰርታችሁ ከሆነ ንገረን አሉ። በጣም እድለኛ ሰው አድርገው ነው እንደሚያዩኝ። በምን እድሌ ብዬ ዝም አልኩ። እሷም እነሱም ጠመዱኝ። ምን አለ እሷ ከምትጠምደኝ ቆንጆ ብቻ ናት ብዬ የምስራቅና መካከለኛው አፍሪካ ህዝብ ቢጠምደኝ። ሮዛ በቃ ድህነት የሚባለው ነገር አይገባትም። እኔ እንኳን ፊት ነሳችኝ እንጂ ልቀርባትና ድህነትን ላስረዳት በጣም ፈልጌ ነበር። እና ሮዛ ሮዚና የመጀመሪያ ቀን ፔሮል ስትሰራ የሰራተኛውን ደሞዝ እያየች ተገርማ ልትሞት። በቃ ደሞዛችንን ስታይ አስጠላናት፣ ቀፈፍናት። ለምን እንደምንኖር ግራ ገባት። ምን አለች አሉ? ኦ ማይ ጋድ፣ ትልልቅ ሰዎች የከረሜላ መግዣ እየተሰጣቸው ወር ሙሉ ይሰራሉ። ወደዛ ሰጥቷቸው ለምን አይከፋፈሉ? ለዚች ደግሞ ፔሮል ምናምን። ይህንን የምትነግረን ጸሐፊዋ ናት። የተነፈሰችው አይቀራትም። ስለማትወዳት እያመጣች ትነግረን ነበር። በኋላ ሊያልቅ አንድ እሽ ብቻ የቀረው ሽቶ ሰጣት። እኛን ክዳ ከእርሷ ጋር ተሰለፈች። ለሽቶ ዕቃ የአንድ ድርጅት ሰራተኛውን ይካዳል። እና ሮዛ ፔሮል እየሰራች ፍስሐ ማን ነው አለች አሉ። ጋሽ ፍስሐ ይሄ የሰው ኃይል አስተዳደር ማናጀሩ ነው አሏት። ወይኔ ይሄ ሱፍ ለብሶ የሚንጎራደደውና ሁሉንም ሰው ጎንበስ እያለ ሰላም የሚለው ሰውዬ። እና ደሞዙ ይቺ ናት። እኔ እሱም ብሆን አልንጎማለልም፣ ማንንም ሰላም አልልም። ተበሳጨን። ሳምራዊትስ? ሳምሪ የጋሽ ልሳኑ ጸሐፊ ናት። ኦ ያቺ ሁልጊዜ የቀንድ ሂል ጫማ ለብሳ በተራመደች ቁጥር የምታደነቁረን። በዚች ደሞዝ ነው ያንን የሚያክል ቂጥ ተሸክማ የምትኖረው። ሳምሪ ይቺ ለካፊ ከመምጣቷ በፊት የድርጅታችን ቆንጆ ነበረች። የጫማዋ አቋቋታም ቢሆን ሙዚቃችን ነበር። አብርሃም ማን ነው? አብርሽ ነገረቻት ጸሐፊዋ። ስለኔ አለች የተባለውን ነገር ጽኑ ሰው በመሆኔ እንጂ በረኪና በወተት ያስጠጣ ነበር። እና ደሞዙ ይቺ ናት። ይቺ አባ ስለሺ ቢቀጥሩት ከዚህ የተሻለ ያገኛል። ምኑ ሙትቻ ነው በማሚ ሞት። ወጣት አይደል? በሱዳን ምናምን አይሰደድም። አባ ስለሺ መስሪያ ቤታችን ፊት ለፊት መንገድ ላይ የሚለምኑ የኔ ቢጤ ናቸው። አይነ ስውርና አመለቢስ ስለሆኑ የሚመራቸው ሰው አይበረክትላቸውም። ሁሌ አዲስ መሪ ይቀጥራሉ። ያን ሰሞን ራሱ የምትመራቸው ልጅ ስታቸው ሄዳ ሌላ እየፈለጉ ነበር። በስህተት እያስመሰሉ የመሪዋን ደረት አካባቢ እየነካኩ አስቸግሯት ነው አሉ ሄደችው። በበሳጭም እዳን ወደ ምንዳ ለመቀየር በማሰብ ሳገኛት ፈገግ ብዬ ሮዚ ሲቪል ልስጥሽ፣ አባ ስለሺ ጋር ታስቀጠልኛለሽ፣ ዘንድሮ በዘመዶ ነው አልቅጠር አልኳት። ከእግር እስከ ራሴ በብስጭት አይታኝ እኔ ለማሻሞር ከሆነ ቅጠሩኝ አላልኩም፣ አምጥተው ነው የጣሉኝ። እና ደግሞ አባ ስለሺን ለመምራት መጀመሪያ ራስህን ምራ ብላኝ ሰበር ሰካ እያለች ሄደች። ማስቲካዋን ቀጭ እያረገችና ቁልፏን እያቅጨለጨለች ማስቲካ ማኘክ የሚያምርባት ሴት እንደሷ አይቻላውቅም። ሰው እንዴት በከንፈሩ ማስቲካ ያኝካል? በኋላ መስሪያ ቤቱን ስትለቅ መቼም ያለቃችን ዘመድ ናት ብለን መሸኛ ተዘጋጀ። አዋተን ኮንፈርት የሚባል ብርድ ልብስ ገዝተን ሰጠናት። ለምንና በማን ብርድ ልብሱ እንደተመረጠ አላውቅም። አርብ ቀን ነበር። ሰኞ አርፍጄ ስገባ ሰራተኛው ሁሉ በብስጭት ጸጉሩን እየነጨ ጠበቀኝ። ያመላጣይ ግዢ ሰራተኛ ኃይሌ ራሱ ጸጉር ስለሌለው በቀጣይ ወር ከሚያቆጠቁጡት 7 ጸጉሮች 4ቱን ተበድሮ ሲነጭ ነበር። ምን አበሳጫችሁ ብል ሮዛ አዋተን የገዛንላትን ምን መሰለ ኮንፈርት ለድርጅቱ ዘበኛ ሰጣችሁ ነው ሄደችሁ አሉኝ። በሳቅ ፈረስኩ። በስርዓተ ቃለ ጉባኤው ይዘው ጥርስ ይርገፍ የሚል መግለጫ አወጡ።